በአሜሪካ ግሪን ካርድ ለማግኘት ወይም ለግሪን ካርድ ለማመልከት የሚፈልጉ በዓለም ዙሪያ የመጡ ስደተኞች በሙሉ ወደ መጡበት ሀገር ተመልሰው በኤምባሲ በኩል ኬዛቸውን ይከታተሉ የሚል አዲስ አስደንጋጭ ህግ ሜይ 21 2026 አርብ ዕለት ከ3 ቀን በፊት ማለት ነው መውጣቱ ይታወቃል። ታዲያ ይህ ህግ እንዲሁ በግርድፉ የተቀመጠ እንጂ የትኞቹን የቪዛ አይነቶች በትክክል ይመለከታል፣ የትኞቹን ደግሞ አይመለከትም፣ የትኞቹን የቪዛ አይነቶችና የኢሚግራንት አይነቶችስ ኒውትራል በሆነ መልኩ ወይም ለላ ባለ መልኩ ይመለከታቸዋል የሚለውን ዛሬ በዝርዝርና በማያዳግም በግልጽ መልኩ ለእናንተ እናቀርባለን። በተጨማሪም ይህ አዲሱ የግሪን ካርድ ህግ አስደንጋጭ ቢሆንም በተሎ ወስናችሁ ከአሜሪካ እንዳትወጡ የሚል መልእክት ከህግ ባለሙያዎች ከጠበቆችና ከሰብአዊ መብት ተሟጋቾች ተላልፏል። የነዚህን ዜናዎችና መረጃዎች ዝርዝር ከኢትዮ ቨርቴክስ በቀጥታ የምትከታተሉ ሲሆን የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ እየጋበዝኩ አሁን ወደ ዝርዝሮቹ በቀጥታ አልፌያለሁ። በአሜሪካ ውስጥ እንደሚታወቀው ግሪን ካርድ ለማግኘት ሁለት መንገዶች አሉ። አንደኛው ሰዎች ባሉበት ሀገር ሆነው ወይም በሚኖሩበት በተወለዱበት ሀገር ሆነው በኤምባሲ ወይም በውጭ ጉዳይ በኩል ለአሜሪካ ግሪን ካርድ ሲያመለክቱ ነው። ይህ በጣም አስተማማኝና ደህንነቱ የተጠበቀ ነው። አሜሪካ ውስጥ ቋሚ የመኖሪያ ፍቃድ የለኝም ወይም ደግሞ አለኝ ብሎ መጨነቅም እንኳን አያስፈልግም። ምክንያቱም ቀድመውም በተወለዱበትና በሚኖሩበት ሀገር ስደተኞች ስለሚኖሩ የግሪን ካርድ ስታተሳቸውን ገና ወደ አሜሪካ ሳይሄዱ ስለሚያውቁ ይህ አስተማማኝ ነው ተብሏል። ሁለተኛው ደግሞ በሆነ አጋጣሚ ወይም ደግሞ በስደት ባልሆነ ቪዛ ወደ አሜሪካ ቀድመው ከገቡ በኋላ ነገር ግን የሁኔታ ማስተካከያ ጠይቀው ግሪን ካርድ ማግኘት የሚችሉበት አሰራር ነው። አሁን በአሜሪካ ኢሚግሬሽን የተከለከለው ሁለተኛው የግሪን ካርድ የማግኛ መንገድ ነው። ይህም ቢሆን ሙሉ በሙሉ ተከልክሏል ወይም ታግዷል ሳይሆን ወደ አሜሪካን ሀገር በሆነ አጋጣሚ ከገቡ በኋላ ለግሪን ካርድ ማመልከት ቢፈልጉ ያ ማለት ግሪን ካርድ ሳይኖራቸው ሳያገኙ አሜሪካን ሀገር ገብተዋል። ግሪን ካርድ ማግኘት ቢፈልጉ ወደ መጡበት ሀገር ሂደው በኤምባሲያቸው በኩል እንደገና አመልክተው የግሪን ካርድ ኬዛቸው ታይቶ ሲጣራና ለግሪን ካርድ ተቀባይነት ሲያገኙ ነው ወደ አሜሪካ የሚመጡት የሚል አዲስ ህግ ወጥቷል። ይህ አሰራር ከዚህ በፊት ግን እንደዛ አልነበረም። አንድ ሰው አሜሪካን ሀገር በሆነ አጋጣሚ ገብቶ ግሪን ካርድ እፈልጋለሁ ካለና ለግሪን ካርድ ብቁ ከሆነ ወይም መስፈርቶቹን ካሟላ አጀስትመንት ኦፍ ስታተስ I-485 ፎርም ሞልቶ ማግኘት ይችል ነበር እስከ ባለፈው አርብ ሜይ 21 2026 ድረስ ማለት ነው። ይህን ህግ ነው የአሜሪካ መንግስት አሁን ቀይሬዋለሁ ያለው። የዚህ መመሪያ ዋናው ለውጥ ይላል በአሜሪካ ውስጥ ሆኖ ፎርም I-485 በመሙላት የሚደረገውን የሁኔታ ማስተካከያ አጀስትመንት ኦፍ ስታተስ የሚመለከት ነው። የአሜሪካ የኢሚግሬሽን መስሪያ ቤት ኦፊሰሮቹን ያዘዘው ከዚህ በኋላ በሀገር ውስጥ ሆኖ ግሪን ካርድ መጠየቅን እንደ መደበኛ መብት ሳይሆን በልዩ ሁኔታ የሚሰጥ አስተዳደራዊ ፍቃድ ኤክስትራ ኦርዲናሪ ፎርም ኦፍ ሪሊፍ አድርገው እንዲያዩት የሚል ልዩ ትዕዛዝ ሰጥቷቸዋል። የትራምፕ አስተዳደር አሰራሩን ወደ ድሮው መመለስ ይፈልጋል። ያ ማለት ጊዜያዊ ቪዛዎች ለጊዜያዊ ቆይታ ብቻ በመሆናቸው አንድ ሰው ቋሚ ግሪን ካርድ ለማግኘት ወደ ትውልድ ሀገሩ ተመልሶ በዚያው በሚገኘው የአሜሪካ ኤምባሲ በኩል ኢንተርቪው ማድረግ አለበት የሚል ነው። ወደ ድሮ የሚለው እሱን ነው። ያ ማለት ወደ ኤምባሲ ፕሮሰስ ማለት ነው። ከሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተሰጠው መግለጫ እንደሚያሳየው ይህ አሰራር ሰዎች ጊዜያዊ ቪዛን እንደ ቱሪስት ወይም ተማሪ ቪዛ አሜሪካ ለመቅረት እንደ መሸሸጊያ ድልድይ እየተጠቀሙበት ስለሆነ ይሄን ማስቆም አለብን የሚል ነው። በዋናነት ኢላማ የተደረጉ የቪዛ አይነቶችን ደግሞ በግልጽ ልንነግራችሁ ነው። ኢላማ ያልተደረጉት ደግሞ ቀጥለው ይቀርባሉ። ይህ መመሪያ በብዛት የሚነካው የሚመለከተውና ታርጌት ያደረገው ገና ወደ አሜሪካን ሀገር ሲመጡ የመቅረት ሐሳብ የሌላቸው የቪዛ አይነቶች ነን ዱዋል ኢንቴንት ተብለው የሚፈረጁ ጊዜያዊ ቪዛዎችን የያዙ ሰዎችን ብቻ ነው ይላል። እነዚህ ሰዎች ቪዛ ሲሰጣቸው ገና ከጅምሩ ጉብኝቴን ጨርሼ ወደ ሀገሬ መለሳለሁ ብለው የገቡትን ቃል እንደጣሱ ተደርጎ
ሊቆጠር ይችላል። እነዚህ አመልካቾች አሜሪካ ውስጥ ሆነው ግሪን ካርድ ለመጠየቅ አሁን ላይ በጣም ጠንካራ የሆኑ ልዩ እና በጣም አስገዳጅ ምክንያት ማሳየት አለባቸው። ለምሳሌ የጸና የቤተሰብ ትስስር፣ ንጹህ የህግ ታሪክ ወይም ወደ ሀገር መመለስ የሚያስከትለው ከባድ ችግር። እነዚህን ካስቀመጡ ግን ምንም እንኳን ህጉ ግሪን ካርድ ለማግኘት ወደ ሀገራችሁ ሂዱ ቢልም እነሱ ግን በልዩ ሁኔታ ኤክስትራ ኦርዲናሪ በሆነ ኬዝ ሊቀሩ ይችላሉ ይላል። ለማንኛውም በዚህ ህግ የተጠቁ በቀጥታ ሰለባ ናቸው የተባሉ የቪዛ አይነቶች አንደኛ የተማሪዎች ቪዛ ነው። F1 ቪዛ፣ OTP፣ ስቲም OTP ላይ ያሉ ተማሪዎች በሙሉ ትምህርታቸውን ወይም የሥራ ልምዳቸውን ጨርሰው በቀጥታ ወደ ግሪን ካርድ ማመልከቻ ለመግባት የሚፈልጉ ተማሪዎች በዚህ ህግ ሙሉ በሙሉ ይዳኛሉ። ወደ መጡበት ሀገር እንዲመለሱ ይደረጉና በመጡበት ሀገር ኤምባሲ በኩል ያመለክታሉ ይላል። ሁለተኛው የቱሪስት ቪዛ ነው። B1 እና B2 በቱሪስት ቪዛ ገብተው ከአሜሪካ ዜጋ ጋር በመጋባት ወይም በስራ ስፖንሰርሺፕ እዚያው ለመቀየር የሚሞክሩ በሙሉ ይህ ህግ በቀጥታ እነሱን ይመለከታል ተብሏል። ሌላው የቪዛ ነፃ መብት የተሰጣቸው ናቸው። ይሄ ቪዛ ዌቨር የሚባል አለ። ይህ ያለ ቪዛ ለ3 ወር እንዲገቡ የተፈቀደላቸው ሀገራት ዜጎች ናቸው። እነሱም አሜሪካን ሀገር ውስጥ ከመጡ በኋላ ለ3 ወር ብቻ ቆይተው እንዲሄዱ እንጂ ለግሪን ካርድ እንዲያመለክቱ እዚሁ አሜሪካን ሀገር ሆነው አይፈቀድላቸውም። ወደ መጡበት ሀገር ይሄዳሉ። ሌሎች ጊዜያዊ የቪዛ አይነቶች ጀዋን፣ የልምድ ልውውጥ ቪዛ፣ TN ቪዛ እና ሌሎች ተመሳሳይ እንደዚህ አይነት ቪዛዎች በሙሉ ይህ አዲሱ ህግ ይመለከታቸዋል ተብሏል። የማይካተቱ በሰላማዊ ቀጠና ውስጥ ያሉ ያልተነኩ የቪዛ አይነቶች ወይም የስደት አይነቶች ወይም ደግሞ የግሪን ካርድ ጠያቂ አይነቶች ልንላቸው እንችላለን። ይህ መመሪያ የአሜሪካን ትልልቅ የኢሚግሬሽን ህጎች በፓርላማ ደረጃ ገና አልቀየረም ይላል። በዚህ በአዲሱ የግሪን ካርድ ህግ መሰረት የሚከተሉት ግለሰቦች ወይም የግሪን ካርድ አመልካቾች አዲሱ ህግ አይመለከታቸውም ተብሏል። አንደኛ ጥገኝነት ጠያቂዎች እንዲሁም የተፈቀደላቸው ሪፊውጂ ጠያቂዎች፣ በአንድ ላይ ሪፊውጂ ኤንድ አሳይሊ ጠያቂዎች በሙሉ ይህ አዲሱ ህግ አይመለከታቸውም ተብሏል። በእርግጥ ገና ውዝግቦች አሉ። ይሁን እንጂ ለጊዜው አይመለከታቸውም ተብሏል። ቀድሞውኑ የአሳይለም ወይም የስደተኝነት ፍቃድ አሜሪካ ውስጥ ያገኙ ሰዎች እነዚህ ሰዎች ከሸሹበት አስፈሪ ሁኔታ አንጻር ወደ ሀገራቸው እንዲመለሱ አይገደዱም ብለዋል። ህጉ በየጊዜው ገና ዲቨሎፒንግ ላይ ነው የተባለው። በነገራችን ላይ ይህ አዲሱ ህግ ዲቨሎፒንግ ነው። ብዙ የህግ ባለሙያዎች፣ የሰብአዊ መብት ተሟጋቾች እየተከራከሩበት ስላለ ህጉ ገና በሂደት ላይ ያለ ወይም ዲቨሎፒንግ ነው ተብሏል። ለዛ ነው መጀመሪያ አርብ ዕለት ሲወጣ ጥገኝነት ጠያቂዎችና ሪፊውጂ ጠያቂዎችን ሁሉ ይመለከታል ተብሎ ነበር። ከሆነ ጊዜ በኋላ ደግሞ ኤክስትራ ኦርዲናሪ ኬዝ ያለባቸውን አይመለከትም የሚል አወጡ። አሁን ደግሞ አሳይለምና ሪፊውጂ ጠያቂዎችን አይመለከትም ብለው በግልጽ ማውጣት ጀምረዋል ማለት ነው። ሰብአዊ ፓሮል ያላቸው ይሄ ማለት ሁማኒታሪያን ፓሮል የተሰጣቸው በልዩ ሰብአዊ ሁኔታ ከሀገር ውስጥ እንዲገቡ የተፈቀደላቸው የተወሰኑ ወገኖች አሉ። በተለየ ሁኔታ የአሜሪካ መንግስት ካለባቸው ችግር አንጻር በሰብአዊ መብት ጥበቃ ብሎ ወደ ሀገራቸው ያስገባቸው እነሱን አይመለከትም ብሏል። የወንጀል ሰለባ የሆኑ በልዩ ቪዛዎች በቲ ቪዛ እንዲሁም በህፃናትና በልዩ በወጣቶች ይጠቃሉ ተብለው የተገመቱ ወይም እንደዚህ አይነት ወንጀል የሚጠቁ ያ ማለት በዩና በቲ ቪዛ በተለይ ደግሞ በተለያዩ የታጠቁ ኃይሎች ያስገድዶ መድፈር፣ ሌሎች ወንጀሎች ደርሶባቸው እንዲሁም ደግሞ በህገወጥ የሰዎች አዘዋዋሪዎች ወንጀል ደርሶባቸው ወይም ደግሞ ህፃናት በመሆናቸው ታግተው ሊሆን ይችላል። በእንደዚህ አይነት ነገር በወንጀል ተጠቂ ሆነው የአሜሪካ መንግስት ወደ አሜሪካ እንዲገቡ የፈቀደላቸው እነሱ አሁን በግሪን ካርድ ማመልከቻ ጊዜ ወደ ሀገራቸው አይመለሱም ተብሏል። እነዚህ ናቸው ለጊዜው የወጣው መረጃ የሚያሳየው አዲሱ ህግ የማይመለከታቸው። አንደኛ ሪፊውጂ ኤንድ አሳይል ጠያቂዎች፣ ሁለተኛ በተለየ የሰብአዊ መብት ጥበቃ ስር ያሉ ሁማኒታሪያን ፓሮል ውስጥ ያሉ እና የወንጀል ሰለባ የሆኑ UT የሚባሉ የቪዛ አይነቶች እነዚህን አይመለከትም ተብሏል። ሌላው የH1B እና የL1 ቪዛ ሁኔታ ላይ
ግራ የሚያጋቡ ነገሮች አሉ። በግልጽ ገና አልተወሰነም። አንዳንዶች እነዚህንም አይመለከትም ብለው ደምድመዋል። አንዳንዶች ደግሞ ገና ወደፊት የሚታይ ይሆናል ብለዋል። ህጉ ከወጣ ገና የኤች1ቢ እና የኤል1 ቪዛዎች ላይ አከራካሪ ነገሮች አሉ። አብዛኛዎቹ ጠበቆችና የህግ ባለሙያዎች እነሱንም ይህ አዲሱ ህግ አይመለከትም የሚል ሀሳብ ሰጥተዋል። አንዳንዶች ደግሞ በእነዚህ ላይ ገና ግልጽ የሆነ ነገር የለም ይላሉ። የኤች1ቢ ሙያተኞች የስራ ቪዛ ናቸው እነሱ። ኤል1 ደግሞ በኩባንያ ውስጥ በዝውውር የሚመጡ ናቸው። እነዚህ ቪዛዎች በህግ የተለየ ቦታ አላቸው። እነዚህ ቪዛዎች በህጋዊ መንገድ ባለ ሁለት ሐሳብ ነው፣ ዱዋል ኢንቴንት አላቸው ተብሎ ነው የሚታሰበውና ይህም ማለት አንድ ሰው በጊዜያዊነት እየሰራ በዚያውም ለግሪን ካርድ ማመልከት እንደሚችል ህጉ በግልጽ ይፈቅዳል ነው የሚለው መመሪያው። እነዚህ ቪዛዎች ላይ ህጉ ብዙ እንደማይጠነክር ይገልጻል። ነገር ግን ማሳሰቢያ ተሰጥቷል። መመሪያው ሲያስጠነቅቅ ኤች1ቢ መያዝ ብቻውን በቂ አይደለም ይላል። እነዚህም አመልካቾች ቢሆኑ የታክስ ታሪካቸውን፣ የአሜሪካ ኑሯቸውንና መልካም ስነ ምግባራቸውን የሚያሳይ ማስረጃ ማያያዝ አለባቸው የሚል ነው። ይሄ በጣም ቀላል ነው። እናም በስተመጨረሻ የተሰጠው ማስጠንቀቂያ ምንድነው? በመመሪያው ምክንያት ተደናግጣችሁ በተሎ ከአሜሪካ ለመውጣት እንዳትወስኑ ወይም ከአሜሪካ ወጣችሁ ግሪን ካርድ አፕላይ ለማድረግ እንዳትወስኑ። ተረጋጉ የሚባለውን በደንብ አዳምጡ። የኢሚግሬሽን ህጎች እንደምታውቋቸው ተለዋዋጭ ተቀያያሪ ናቸው። በተለይ የፕሬዚዳንት ትራምፕ አስተዳደርን ባህሪ ደግሞ ታውቁታላችሁ። በኢራን ጦርነት ሳቢያም ተመልከቱት። በየጊዜው ዛሬ ተደራደርን፣ ዛሬ ኒውክሌሯን ተረከብናት፣ ዛሬ ደመሰስናቸው፣ ኢራን አበቃች፣ ሞተች፣ ዛሬ እንትና ጋር ፓኪስታን ጋር ድርድር ተካሄደ፣ አበቃ፣ ነዳጅ ዋጋ ቀነሰ ይባልና ቀጥሎ ደግሞ ዛሬ እንደገና አሜሪካ ደበደበች፣ ዛሬ ኢራን ተኮሰች እየተባለ እስካሁን ድረስ ግልጽ የሆነ ነገር እንደሌለ ታውቃላችሁ ብዙዎቻችሁ። የኢሚግሬሽን ዜናዎችም እንደዛ ስለሆኑ ነው፣ ወጣ ገባ ስለሚሆኑ ነው። አንዳንዶቹ በፍርድ ቤት ይቀለበሳሉ። አንዳንዶቹ ደግሞ የትራምፕ አስተዳደር ራሱም የተወሰነ ማሻሻያ ያደርግባቸዋል። እንደዚህ አይነት ነገሮች ስላሉ ነው በእኛ የዩቲዩብ ቻናልም የሚወጡ መረጃዎች ሁኔታዎቹ ከሚወጣበት ከምንጩ ጋር አብረው የሚቀያየሩት። ለዛ ነው ለማለት ነው። የህግ ባለሙያዎች የሚሰጡት ትልቁ ማስጠንቀቂያ ግን አንድ አመልካች በዚህ መመሪያ ምክንያት ደንግጦ ፈጥኖ ቸኩሎ ከአሜሪካ ወጥቶ የግሪን ካርድ ፕሮሰሱን በኤምባሲ በጭራሽ መጀመር የለበትም የሚል መመሪያ እና እንደ ማስጠንቀቂያ ሰጥተዋል። የህግ ባለሙያዎችና ጠበቆች ናቸው የሰጡት። የአሜሪካ የኢሚግሬሽን መስሪያ ቤት ግን አሁንም ውጡና ሄዳችሁ አመልክቱ እያለ ነው። በአዲሱ የኢሚግሬሽን መመሪያ መሰረት ሪፊውጂ እና አሳይለም ጠያቂዎች እንዲሁም የሰብአዊ መብት ፓሮል ውስጥ ያሉ በዩና በቲ ቪዛ ያሉ አይባረሩም ብለናል። ምክንያቱ ደግሞ ተቀምጧል። አንደኛ የተለያዩ የህግ ክፍሎች መሆናቸው ነው። ይህ አዲስ ጥብቅ መመሪያ የሚያተኩረው በአሜሪካ የኢሚግሬሽን ህግ ክፍል ውስጥ 245 ኤ ሴክሽን 245 ኤ ላይ ማለት ነው በተቀመጠው መሰረት በቤተሰብ ወይም በስራ ስፖንሰርሺፕ አማካኝነት አገር ውስጥ ሆነው ግሪን ካርድ የሚጠይቁ ሰዎች ላይ ብቻ ነው ይላል። ነገር ግን ስደተኞችና ጥገኝነት ጠያቂዎች እንዲሁም በሰብአዊ መብት ፓሮል ውስጥ ያሉትን አይመለከትም ሲል ያስቀምጣል። ይሄ የአሜሪካ ህገ መንግስት የኢሚግሬሽን ህግ በደንብ ያስቀመጠው ነው። በእርግጥ የፕሬዚዳንት ትራምፕ አስተዳደር የአሜሪካን ህገ መንግስት ለመሻር ለመናድ ወደኋላ እንደማይል ይታወቃል። ሆኖም ግን ይህ ህግ ለጊዜው እንደተጠበቀ ነው የሚሉ የህግ ባለሙያዎች አሉ። ሌላው ወደ ሀገር የመመለስ ግዴታ አለመኖሩ ነው። የመመሪያው ዋና ሐሳብ ሰዎች ግሪን ካርድ ለማግኘት ወደ ትውልድ ሀገራቸው ተመልሰው በቆንስላ ወይም በኤምባሲ በኩል ይሄዱ የሚል ነው። ስደተኞች ደግሞ ከሀገራቸው የሸሹት በሰላምና በደህንነት ስጋት ምክንያት በመሆኑ ህጉ በምንም መልኩ ወደ መጡበት ሀገር ተመልሰው እንዲያመለክቱም አያስገድዳቸውም። ይሄ ምክንያቱ ነው። ከሌሎች ሰብአዊ የመብት ቪዛዎች ጋር ጥብቅ ግንኙነት ስላላቸው መመሪያው በግልጽ እንደሚያሳየው በድጋሜ ነው የሚከተሉት የቪዛ አይነቶች በልዩ ሁኔታ በአሜሪካ የኢሚግሬሽን ኦፊሰር የሚታዩ አይደሉም፣ መመዘኛቸው በሱ የሚታይ አይደለም ይላል። ይሄ ማለት ሪፊውጂ፣ አሳይለም፣ ዩቲ እና የልዩ ወጣቶችና ህፃናት ጥበቃ የሚደረግላቸውን ቪዛዎች ለማካተት ሲፈልግ ነው። የተከበራችሁ አድማጭ ተመልካቾቻችን
ባጭሩ ጠቅለል ስናደርገው ይህ አዲስ ህግ የሚመለከታቸው በአሜሪካ በጉብኝት የቪዛ አይነቶች ቢ1 እና ቢ2 ቪዛዎች አሜሪካን ሀገር ውስጥ ገብተው አጀስትመንት ኦፍ ስታተስ ለመጠየቅ የሚሞክሩትን በተማሪ ቪዛ፣ በልምድ ልውውጥ ቪዛ እንዲሁም በቪዛ ዌቨር በነፃ የቪዛ መብት ወደ አሜሪካን ሀገር የሚገቡትን አጠቃላይ በጊዜያዊ ቪዛ የሚገቡትን እነሱን በሙሉ የሚመለከት ነው። ነገር ግን በሪፊውጂ በአሳይለም እንዲሁም በሁማኒታሪያን ፓሮል ወይም ልዩ የሰብአዊ መብት ጥበቃ የሚደረግላቸው እነሱን እንዲሁም ህፃናትን በልዩ ሁኔታ በዩና በቲ ቪዛ የሚገቡትን እነሱን አይመለከትም የሚል ግልጽ የሆነ መረጃ በዛሬው የዜናና የመረጃ ጊዜ ተላልፎላችኋል። ለተመሳሳይ የኢሚግሬሽን ዜናና መረጃ ኢትዮ ቨርቴክስን ሰብስክራይብ አድርጋችሁ የደወል ምልክቷን እንድትጫኑ እየጋበዝን በሌላ ዜናና መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ሰላሙን ሁሉ እንመኝላችኋለን።